የኢትዮጵያ ብሔራዊ ምርጫ ቦርድ የቅድመ ምርጫ ዝግጅት ስራዎችን እያካሄደ ይገኛል። ቀደም ብሎ የእጩዎች ምዝገባ ያካሄደው ቦርዱ እሱን በማገባደድ አሁን ደግሞ የመራጮች ምዝገባን ጀምሯል። ቦርዱ የእጩዎች ምዝገባን በተመለከተ ፓርቲዎች ያስመዘገቧቸውን እጩዎች ዝርዝር በየምርጫ ክልሉ ይፋ አድርገናል ብሏል። በእጩዎች ምዝገባ ሂደት ላይ ቅሬታ የሚያቀርቡ ሰዎችም ሆኑ ፓርቲዎች ካሉ ቅሬታቸውን እንዲያቀርቡ ቦርዱ እየተጠባበቀ መሆኑንም ጠቁሟል። ከዚህ በመለስ ግን ቅሬታ ያልቀረበባቸው ሰዎችን በመለየት ወደ ድምጽ መስጫ እጣ ማውጣት ሂደት እናመራለን ያለው ቦርዱ ፓርቲዎችና ሚዲያዎች ባሉበት ፍትሐዊ በሆነ መንገድ ይህን ሂደት ይፋ እናደርጋለንም ብሏል። ሪፖርተርም የጸጥታ ችግር ያለባቸው አካባቢዎችና ስለ ምርጫ የሚነሱ ጥያቄዎች በሚል ርዕስ ተከታዩን ዘገባ አሰናድቶላችኋል። አብራችሁን ቆዩ። የሲቢ አካውንት ብቻ ነው እንዲያለ አሁንማ እድሜ ለሲቢ የነጋዴዎች QR ኮድ ሲስተም ለማንኛውም የክፍያ አማራጮች QRን በቀላሉ ስካን በማድረግ ብቻ ወደ ሲቢ አካውንት መላክ ትችላለህ። የሲቢ የነጋዴዎች QR ኮድ ሲስተም ግብይትን ያቀላል። በሲቢኢ ተችሏል። ከሁሉ በላይ በአሁኑ ወቅት ሰባተኛው ሀገራዊ ምርጫን በተመለከተ ከሚሰሙ ስጋቶች አንዱ የጸጥታ ችግር ያለባቸው አካባቢዎች ምርጫ ምን ይሆናል የሚለው ጉዳይ መሆኑ ይነገራል። የቦርዱ ሰብሳቢ ወይዘሮ ሜላትወርቅ ኃይሉ መጋቢት 4 ቀን 2018 ዓ.ም በሰጡት መግለጫ የመራጮች ምዝገባ ሂደት ከተጀመረበት ከየካቲት 28 ቀን ጀምሮ እስከዚያን ዕለት የነበሩ አሃዛዊ ሪፖርቶችን ይፋ አድርገው ነበር። ቦርዱ በየምርጫ ጣቢያዎቹ የምርጫ ቁሳቁስ ስርጭት ከማካሄድ በተጨማሪ የምርጫ አስፈጻሚዎችን የማሰልጠን ስራ እያከናወነ መሆኑን ሰብሳቢዋ አስታውሰዋል። ወይዘሮ ሜላትወርቅ አክለውም የምርጫ ዝግጅት የሚካሄድባቸውን ጣቢያዎች በተመለከተ መረጃ የሰጡ ሲሆን ያጋጠሙ መሰረታዊ ችግሮችንም አቅርበዋል። ከሚመለከታቸው አካላትና ከፖለቲካ ፓርቲዎች ጋር የጸጥታ ግምገማ ውይይት ቦርዱ አድርጎ እንደነበር ያስረዱት ሰብሳቢዋ በውይይቱ መሰረትም ፓርቲዎች በራሳቸው ግምገማ ተመስርተው የጸጥታ ችግር አለባቸው የሚሏቸውን አካባቢዎች ለይተው ሪፖርት እንዲያቀርቡ ከመግባባት ላይ ተደርሶ እንደነበርም አመልክተዋል። ፓርቲዎቹ የጸጥታ ችግር እዚህ አካባቢ አለ ብለው የሚያስቡትን እንዲልኩ በደብዳቤ ቦርዱ መጠየቁንም ጠቁመዋል። ሆኖም ከተጠበቀው በታች ከ10 የማይዘሉ የተወሰኑ ፓርቲዎች ብቻ ይህን ሪፖርት መላካቸውን ነው የተናገሩት። እነዚህ ከ10 የማይበልጡ ፓርቲዎችን በ7 ክልሎች አሉ የሚሏቸውን የጸጥታ ችግር ሪፖርቶች አዘጋጅተው መላካቸውን ገልጸዋል። ቦርዱ ቀደም ብሎ የሀገሪቱ የጸጥታ ሁኔታ ለምርጫው አስቻይ መሆን አለመሆኑን የተመለከተ መረጃ በማቅረብ ከፓርቲዎችና ከባለድርሻ አካላት ጋር ሲወያይ መቆየቱ ይታወሳል። ለመገናኛ ብዙሃን ዝግ እንዲሁም ይፋ በነበሩና በተለያዩ ጊዜያት በተስተናገዱ በእነዚህ መድረኮች የየአካባቢዎቹን የጸጥታ ሁኔታ በቀይ በአረንጓዴና በቢጫ ቀለማት አስደግፎ ሲያቀርብ ቆይቷል። ቀይ የተቀቡ የምርጫ ክልሎች ለምርጫ አስቸጋሪ የጸጥታ ችግር አለ ማለት ሲሆን በዚህ ቀለም ስር በተዘረዘሩ አካባቢዎች ሙሉ ለሙሉ ምርጫውን ለማድረግ አስቻይ ሁኔታ የለም ማለት እንደሆነ ቦርዱ ይገልጻል። ቢጫ ቀለም በንጽጽር የተሻለ የሰላም ሁኔታ አለ ማለት ሲሆን በዚህ ቀለም ምድብ ስር ባሉ አካባቢዎችም ምርጫውን በተወሰነ የጸጥታ ኃይል እጀባ ማድረግ የሚቻልበት ምቹ ሁኔታ አለ እንደማለት ነው። አረንጓዴ የተቀባ ደግሞ ሰላማዊ ሁኔታ አለ የሚል መረጃን እንደሚያመለክት የተጠቆመ ሲሆን ሙሉ ለሙሉ አስቻይ የምርጫ ሁኔታ ያለበት አካባቢ ነው ይህንን የሚያገኘው። ቦርዱ የምርጫ ካርታውን በ3 ቀለማት መድቦ ባቀረበበት ወቅት የተጠቀሰው የምርጫ አስቻይ ሁኔታም ሆነ የጸጥታ ዳሰሳ በወቅቱ በየአካባቢው ያለውን ተጨባጭ ሁኔታ ብቻ እንደሚያመለክትም አስታውሶ ነበር። በየጊዜው የሚኖረውን ተለዋዋጭ የጸጥታ ሁኔታ ተከታትሎ በመገምገም የየአካባቢውን ምርጫ አስቻይ ሁኔታ ለውጥ ይፋ እንደሚያደርግ ያስታወቀ ሲሆን እስከ ምርጫው ማካሄጃ ዕለት የየቦታ ሁኔታ ሊለወጥ እንደሚችልም ግምቱን ገልጾ ነበር። ሪፖርተር ያገኘውና በአንድ የውይይት መድረክ ላይ ቦርዱ ለፖለቲካ ፓርቲዎች ያቀረበው ሪፖርት እንደሚያመለክተው ከሆነ በአማራ ክልል የሚገኙ በርካታ የምርጫ ክልሎች ቀይ ተቀብተው ቀርበዋል። 4 ክልሎች በቢጫ ቀለም የተመደቡ የምርጫ ጣቢያዎች የተገኙባቸው ሲሆን በ2 ክልሎች ብቻ ነው
በቀይ ቀለም የተቀቡ የምርጫ ጣቢያዎች የቀረቡት። ለአብነትም በአፋር ክልል ውስጥ 8 የምርጫ ክልሎች ሲኖሩ ወደ 1690 ምርጫ ጣቢያዎችም አሉ። ከነዚህ መካከል ደግሞ 1067 የምርጫ ጣቢያዎች አንጻራዊ የተረጋጋ የጸጥታ ሁኔታ አላቸው ተብለው በአረንጓዴ ቀለም የቀረቡ ሲሆን ወደ 623 የምርጫ ጣቢያዎች ደግሞ አንጻራዊ ሰላማዊ የጸጥታ ሁኔታ ያለባቸው ተብለው በቢጫ ቀለም ተቀብተው ነበር የቀረቡት። በአፋር ክልል ለምርጫ ማካሄድ እጅግ ፈታኝ የሚባልና በቀይ ቀለም የቀረበ የምርጫ ጣቢያ አልተመዘገበም። 2 የምርጫ ክልሎችና 305 የምርጫ ጣቢያዎች ያሉት ሀረሪ ክልል ሁሉም ጣቢያ በአረንጓዴ ተቀብቶ ለምርጫ ሰላማዊ ሁኔታ አለ በሚል ነው የቀረበው። 2 ምርጫ ክልልና 315 የምርጫ ጣቢያ ያለው የድሬዳዋ ከተማ አስተዳደርም ሁሉም አረንጓዴ ተቀብቷል። ወደ 23 የምርጫ ክልልና ወደ 1739 የምርጫ ጣቢያ ያላት የአዲስ አበባ ከተማ አስተዳደርም ሁሉም ለምርጫ ምቹ ናቸው በሚል የአረንጓዴ ቀለም ተሰጥቷቸዋል። በቦርዱ ምርጫ ካርታ ልየታ መሰረት ሌሎች 4 ክልሎችም በከፊልም ሆነ በከፋ ደረጃ ለምርጫው አስጊ የሆነ ምንም የጸጥታ ችግር አልተገኘባቸውም በሚል መቅረባቸውን ሪፖርተር አረጋግጧል። ደቡብ ኢትዮጵያ ክልል 56 የምርጫ ክልልና 4003 የምርጫ ጣቢያ ሲኖረው ሁሉም አካባቢዎች ለምርጫ አመቺ ተብለው በአረንጓዴ ቀለም ቀርበዋል። ደቡብ ምዕራብ ኢትዮጵያ ክልል ደግሞ 22 የምርጫ ክልልና 1824 የምርጫ ጣቢያዎች ሲኖሩት ሁሉም አረንጓዴ ተብለዋል። ሲዳማ ክልልም 19 የምርጫ ክልልና 2288 የምርጫ ጣቢያ ያለው ሲሆን በሁሉም አካባቢዎች አስተማማኝ ሰላም ያለበት አረንጓዴ ነው የሚል ሪፖርት ቀርቧል። የሶማሌ ክልልም የያዛቸው 23 የምርጫ ክልሎችና 4085 የምርጫ ጣቢያዎች በሙሉ አረንጓዴ ምድብ አግኝተዋል። ቤንሻንጉል ጉሙዝ ክልል 9 የምርጫ ክልልና 742 የምርጫ ጣቢያዎቹ አረንጓዴ ተብለው የቀረቡ ሲሆን ወደ 23 የምርጫ ጣቢያዎች ቢጫ አግኝተው ቀሪዎቹ 2 ምርጫ ጣቢያዎች ደግሞ በቀይ ቀለም ስር ይገኛሉ። ወደ 178 የምርጫ ክልልና 2085 ምርጫ ጣቢያዎችን የያዘው ሰፊው የኦሮሚያ ክልል ደግሞ ባለፉት 7 ዓመታት በብዙ አካባቢዎቹ በግጭት ሲናጥ ያሳለፈ ክልል ቢሆንም በቀይ ቀለም ስር የሰፈረ አንድም የምርጫ ጣቢያ ሪፖርት አለመደረጉ ብዙዎችን አነጋግረዋል። በክልሉ ካሉ ምርጫ ጣቢያዎች ወደ 2005 የምርጫ ጣቢያዎች አረንጓዴ የተሰጣቸው ሲሆን ወደ 80 የምርጫ ጣቢያዎች ደግሞ የቢጫ ምልክት አግኝተዋል። ጋምቤላ 3 የምርጫ ክልልና 452 ምርጫ ጣቢያ ያለው ሲሆን ከነዚህ መካከል 211 ምርጫ ጣቢያዎች በአረንጓዴ ቀለም ሲቀርቡ 241 ምርጫ ጣቢያዎች ደግሞ ቢጫ ቀለም አግኝተዋል። ካለፈው ዓመት ጀምሮ በከባድ የጸጥታ ቀውስ ውስጥ የቆየው የጋምቤላ ክልል ለምርጫ አስጊ የሆነ የጸጥታ ችግር ተብሎ በቀይ ቀለም የተቀባ አካባቢ አልቀረበበትም መባሉን ጥርጣሬ ፈጥሯል። የማዕከላዊ ኢትዮጵያ ክልል በበኩሉ ወደ 2980 ምርጫ ጣቢያዎቹ አረንጓዴ ቀለም ሲሰጣቸው ቀሪዎቹ 23 የምርጫ ጣቢያዎች ደግሞ ቢጫ ቀለም ምድብ ውስጥ ተካተዋል። በቀይ ቀለም የተመደበ አካባቢ እስካሁን የለም። ከሰሞኑ በማዕከላዊ ኢትዮጵያ ክልል በተለይም በአንዳንድ የጉራጌ ዞኖች አካባቢ ስለተፈጠሩ የጸጥታ ችግሮች ዝርዝር ሪፖርትና ተከታታይ መግለጫዎችን እያወጣ የሚገኘው ጎጎት ለጉራጌ አንድነትና ፍትህ ፓርቲ አሳሳቢ የጸጥታ ችግሮች እየተፈጠሩ መሆኑን ማመልከቱ ይታወሳል። በምስራቅ ጉራጌ ዞን በጸጥታ ኃይሎችና በታጣቂዎች በ2 ወራት ጊዜ ከ16 በላይ ሰዎች መገደላቸውንና በርካቶች መጎዳታቸውን ጎጎት ያመለከተ ሲሆን የወሰንና የማንነት ጭቅጭቆችን ተገን በማድረግ ሆን ተብሎ ግጭቶችን ለፖለቲካ መጠቀሚያ የማድረግ ችግር እንዳለ አስታውቋል። ወደ 138 የምርጫ ክልሎች 12235 የምርጫ ጣቢያዎች አሉት በተባለው የአማራ ክልል ውስጥ ግን እጅግ በርካታ የሚባሉ 3979 የምርጫ ጣቢያዎች በጸጥታ ስጋት የተነሳ በቀይ ቀለም ተለይተዋል። ወደ 6090 ምርጫ ጣቢያዎች ከስጋት ነፃ በሚል አረንጓዴ ሲቀቡ ወደ 2166 ምርጫ ጣቢያዎች ደግሞ የቢጫ ቀለም በማግኘት በከፊል ስጋት ያለባቸው ተብሏል። ቦርዱ የትግራይ ክልልን ምርጫ አስቻይ ሁኔታና የጸጥታ ክትትል ሪፖርት እስካሁን አላቀረበም። ከዚህ በተጨማሪም በአማራና በትግራይ ክልሎች መካከል የወሰንና የማንነት ውዝግብ የሚነሳባቸው በፕሪቶሪያው የሰላም ስምምነት መሰረት አጨቃጫቂ መሬቶች ተብለው የተጠቀሱ እስካሁንም ፖለቲካዊ መፍትሄ ያላገኙ አካባቢዎች ሪፖርትም ቢሆን እንዲሁ አልቀረበም። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ዋና ጸሐፊ አቶ ዋሲሁን ተስፋዬ ፓርቲያቸው የጸጥታ ችግር ያለባቸው የምትሏቸውንና ቦርዱም ተጨማሪ ማጣራት ሄዶ የሚያደርግባቸውን ቦታዎች
አቅርቡ ባለው መሰረት ቦርዱ ዘርዝሮ ማቅረቡን ይናገራሉ። እኛ ወደ 36 የሚጠጉ የምርጫ ክልሎች የጸጥታ ችግር መኖሩን የሚጠቁም ሪፖርት አቅርበናል። ቦርዱ ከዚህ ቀደም በቀይ በቢጫና በአረንጓዴ እያደረገ የየምርጫ ክልሎቹን የጸጥታ ሁኔታ አቅርቦ ነበር። እሱ ካቀረበው በተጨማሪ ነው እኛ እድሉ ሲሰጠን የ36 ቦታዎችን ሁኔታ ያቀረብነው። ሌሎችም ፓርቲዎች ያቀረቡ ሲሆን በዚህ ዙሪያ በተደረገ የውይይት መድረክ ላይም ተገኝተን ስላቀረብናቸው ቦታዎች ተጨማሪ ማብራሪያ ሰጥተናል። ምርጫ ቦርድ በምርጫ ጣቢያ ደረጃ ወደ 52000 ምርጫ ጣቢያዎች ምርጫውን ለማካሄድ እቅድ አስቀምጧል። እነዚህ የምርጫ ጣቢያዎች የትግራይ ክልልን ሙሉ ለሙሉ አይጨምሩም። አወዛጋቢ የሚባሉ አዋሳኝ አካባቢዎችንም አያካትቱም። ሪፖርቱ በምርጫ ቦርድ ሲቀርብ በትግራይና በአማራ ክልሎች የሚንቀሳቀሱ ፓርቲዎችም በቦታው ነበሩ። ስለዚህ ጉዳይ መጠየቃቸውን ለመታዘብ ችያለው። እነዚህ ቦታዎች ስላልተካተቱበት ምክንያት የተሰጠ በቂ ምላሽም አላየሁም ብለዋል። አቶ ዋሲሁን ፓርቲያቸው ኢዜማ ያቀረበው የጸጥታ ሁኔታ ሪፖርት ምርጫ ቦርዱ ካቀረበው ሪፖርት እንደሚለያይ አመልክተዋል። እናንተ የጸጥታ ችግር አለባቸው ብላችሁ ያቀረባችኋቸውን ቦታዎች ቦርዱ ተጨማሪ ማጣራት አድርጌያለሁ፣ የጸጥታ ሁኔታም የተሻለና ምርጫ ለማድረግም አስቻይ ሁኔታ ያለባቸው ናቸው ብሎ ውሳኔ ቢሰጥባቸውስ ተብለው የተጠየቁት አቶ ዋሲሁን ይህ እንደማይሆን ተስፋቸውን ተናግረዋል። ተጨማሪ ግምገማ ይደረጋል የተባለውን የበለጠ ተአማኒ ለማድረግ ቦርዱ ፓርቲዎችንም የሚያሳትፍ የቁጥጥር ቡድን አሰማራለሁ ማለቱን በጥሩ ጎኑ እንደሚመለከቱት አቶ ዋሲሁን ጠቅሰዋል። አቶ ዋሲሁን አስቻይ ሁኔታ እስከ ተሟላ ድረስ በየምርጫ ጣቢያው ገብቶ ለመወዳደር ፓርቲያቸው ችግር እንደሌለበት፣ የእጩዎች ምዝገባን በተመለከተም የጊዜ ሰሌዳው ቢጠናቀቅም የተወሰኑ ቦታዎች ላይ ቅሬታ ማቅረባቸውን ተናግረዋል። ዲጂታል የመመዝገቢያ ስርዓቱ አንዳንዴ ችግር እንዳለበትም ገልጸዋል። አንዳንድ እጩዎችን የነሱ ባልሆነ ቦታ ይመዘግባል። ተመዝግበውም ሲስተሙ ላይ ስማቸው ያልተገኘ እጩዎች አሉ። ወደ 50 እጩዎች ምዝገባን በተመለከተ ቅሬታ አስገብተናል። መመዝገብ የነበረባቸው ቦታ ያልተመዘገቡ እንዲሁም አስመዝግበናቸው ሰርቲፊኬት ስናወጣ ስማቸው ያልተገኘ እንዳሉ ጠቅሰን ቅሬታ አስገብተናል። መፍትሄ ይሰጠናል ብለን እንጠብቃለን በማለት የኢዜማን የምርጫ ተሳትፎ ሂደት አቶ ዋሲሁን አስረድተዋል። የጎጎት ፓርቲ የህዝብ ግንኙነት ኃላፊው አቶ ጀሚል ሳኒ በበኩላቸው በምስራቅ ጉራጌ ዞን የመራጮች ምዝገባ እየተደረገ አለመሆኑን ይናገራሉ። በጉራጌ እንዲሁም በምስራቅ ጉራጌ ዞኖች ያለው የጸጥታ ሁኔታን በተመለከተ ሪፖርት ፓርቲው ለምርጫ ቦርድ ማቅረቡንም አቶ ጃሚል ገልጸዋል። በአካባቢው የጸጥታ ችግር በመኖሩና ቦርዱ ምርጫ አስፈጻሚዎችን መመደብ ባለመቻሉ ነው ምዝገባው እየተካሄደ ያልሆነው። የኦንላይን መመዝገቢያው አጋዥ ሰዎች ቢገኙ እንኳን በመሰረተ ልማት ችግር በቅጡ የማይሰራባቸው አካባቢዎች አሉ። በሁለቱ ማለትም በጉራጌና በምስራቅ ጉራጌ ዞኖች በብዙ ቦታዎች ለመንቀሳቀስና ቅስቀሳ ለማድረግ እኛም ተቸግረናል። ብዙዎቹ አካባቢዎች ኮማንድ ፖስት ነው ያለው እየተባለን እንቅስቃሴ እንከለከላለን። ከተመሰረትን እስከ ዛሬ ድረስ በደንብ ተንቀሳቅሰን መዋቅር መዘርጋት የቻልንበት አካባቢ ምስራቅ ጉራጌ ዞን ሶዶ ወረዳ ነው። አስተዳዳሪዎቹ በተወሰነ ደረጃ መብታችንን እንድንጠቀም ስለፈቀዱልን በዚያ አካባቢ የተሻለ የፓርቲ እንቅስቃሴ አድርገናል። ከሶዶ ወረዳ ውጭ ግን በሁለቱም ዞኖች እንደፈለግነው ህጋዊ እንቅስቃሴ ማድረግ አልቻልንም። በተደጋጋሚ ስንጠይቅ ቆይተናል፣ ነገር ግን አይፈቀድልንም። በተለይ በጉራጌ ዞን ክልከላው የባሰ ነው። እኛ ይህን ጉዳይ በተደጋጋሚ በዝምታ ነው የምናልፈው። ደጋፊዎቻችን የት ናችሁ፣ እንዲሁም እስካሁን ምን ሰራችሁ ብለው እስኪጠይቁና የኛ ስንፍና ነው ብለው እስኪገምቱ ድረስ ነው እንቅስቃሴ የምንከለከለው። ፓርቲያችን ሁልጊዜ አልቃሻና ምሬት አቅራቢ ተብሎ እንዳይፈረጅ ስንል በውስጥ ነው ከሚመለከታቸው አካላት ጋር ለመፍትሄ ስንነጋገር የቆየ ነው። ቦርዱንም ቢሆን በውስጥ ስንጠይቅ ቆይተናል በማለት ሰፊ የህዝብ መሰረት አለን በሚሉባቸው አካባቢዎች ያለውን ችግር ተናግረዋል። በቅርቡ ዳንኤል ተረፈ የተባለ የቀድሞ ጽህፈት ቤት ኃላፊና የምርጫ አስተባባሪ የሆነ አመራር አባል ከአዲስ አበባ ታፍኖ እንደተወሰደ የተናገሩት አቶ ጀሚል ፓርቲያቸው በምርጫው ለመሳተፍ ብዙ እንቅፋት እየገጠመው መሆኑን አመልክተዋል። የእናት ፓርቲ ዋና ጸሐፊ አቶ ጌትነት ወርቁም ፓርቲያቸው ለቦርዱ ያቀረበው የጸጥታ ግምገማ ሪፖርት ካለ መረጃ እንዲያጋሩ ተጠይቀው ነበር። ሐሙስ ምሽት ወደ ህትመት እየገባን ባለንበት ሪፖርቱን እያቀረቡ በመሆኑ ዝርዝሩን ሊያደርሱ እንደማይችሉ ምላሽ ሰጥተዋል። ይሁን እንጂ በሪፖርታቸው ከሰፈሩ ጥቅል ግኝቶች ውስጥ አማራ ክልል ሙሉ በሙሉ እንዲሁም ኦሮሚያ፣ ቤንሻንጉል ጉሙዝና ጋምቤላ ክልሎች በከፊል ምርጫውን ለማድረግ የሚያስችል አስተማማኝ የጸጥታ ሁኔታ አለመኖሩን የሚጠቁም ግምገማ መካተቱን በአጭሩ አጋርተዋል።